እንኳን ለብርሃነ ትንሳኤው በሰላም አደረሳችሁ ተመልካቾቻችን። እንግዲህ አሁን የምገኘው ከአማኑኤል አጂፕ አካባቢ ከመጡ እንግዶቻችን ጋር ነው። ከነሱ ጋር ደግሞ ዛሬ ልንጫወትበት ያሰብነው ሐሳብ ከአብይ ጾም ጀምሮ እንዲሁም ደግሞ በተለይ ህማማትን ስናነሳ እስከ ፋሲካ ሌሊት ድረስ ብዙ ጊዜ የፋሲካን ድባብ የህማማቱን የስቅለቱን ስናስብ አብረን የምናስበው የጥበብ ውጤት አለ። ይህ ደግሞ የኢየሱስ ክርስቶስን የስቅለት ሂደቱን ታሪኩን የሚያሳየንን ፊልም ነው። አብዛኞቻችን እኒ ጊዜያት በተቃረቡ ቁጥር ሁሉ ይሄንን ፊልም ማየታችን የተለመደ ነውና እሱም ፊልም እንግዲህ በቤተክርስቲያናቸው በአማኑኤል ቅጥር ግቢ ውስጥ ተሰብስበው ያዩ የነበሩ እንግዶች ናቸው ዛሬ አብረውኝ ያሉት። ሲያዩ ጀምሮ ምን አይነት ጊዜ ነበር ያሳለፉት፣ ከመቼ ጀምሮ ነበር ያዩት፣ ምን አይነት ድባብ ነበረው የሚለውን ከነሱ ጋር እየተጫወትን ቆይታ እናደርጋለን። መጀመሪያ መቼ እንዳያችሁት፣ ምን ያህል እድሜ ላይ እንደነበራችሁ፣ ምን እንደተሰማችሁ በዛ ጊዜ ማስታወስ ከቻልን ከሱን ጀምር። ታላቁ ተልእኮ የሚባል አንድ ድርጅት ነበርና ይሄ ድርጅት ዘ ኪንግ ኦፍ ኪንግ የሚል አንድ የስቅለት ፊልም ነበረው። ተጻጽፈን ነበር የምናመጣው የነበረው ጥንታዊ ስለነበረ ያው ወቅቱን የጠበቀ አጠቃላይ የጌታን የመድኃኒታችን ኢየሱስ ክርስቶስን አጠቃላይ ህማሙን የደረሰበትን ጽዋዕተ መከራ በሙሉ የሚተርክ ምእመኑንም ጭምር የሚያስተምር ስለነበረ ከዛ አምጥተን ለህዝበ ክርስቲያኑ እናሳይ ነበር። የሚመጣው ከታላቁ ተልእኮ ነው። ሰባዎቹ 76 78 አካባቢ ጀምሮ ይሄ ፊልም ይመጣ ነበር። እርሶ መጀመሪያ ሲያዩት የተሰማው ስሜት እንዴት ነበረ? ምን ያህል እድሜ ላይ ነበሩ እርሶ? እንዳጋጣሚ ያው በወጣትነት እድሜ ነኝ። ሰንበት ትምህርት ቤቱን መመራበት ወቅት ነበርና የሚገርመው ይሄንን ፊልም ካመጡት ሰዎች የመጀመሪያውም ሰው ነኝና እውነት ለመናገር በኢየሩሳሌም ይሄ ሲፈጸም እንደነበረ ሰው ልጅነቱም ስላለ ወጣትነቱም ስላለ እንደነበረ ሰው ነበር የሚታየንና ጠቅላላ መመኑ በእያንዳንዷ ቅጽበት የምትፈጸመው ጉዳይ በአይሁዳውያን የምትፈጸመው ጉዳይ በእንባ በጩኸት እንደውም አንዳንዴ ለትልቅ ድምጽ በማሰማት በጩኸት ይመለከተው ነበር። እና ከዛ ውስጥ ደግሞ ያው እኔም አንዱ ነኝ። በእውነት ያለማቋረጥ ነበር የምናነባው እስከሚያልቅ ድረስ። የመነሻው የሉቃስ ወንጌል ነው። ያው በሉቃስ ወንጌል ላይ የተመሰረተ ነው። እና ግን በጣም ያ ፊልም እዚህ ዝም ብለሽ ብታገኙም አይደለም። እዚህ በዛ ልክ ነበር የምናየው። በጣም ነበር የሚያሳዝነው። በጣም ትንንሾች ሆነን ያንን ፊልም ስናይ ደስ የሚል ጊዜ ነበረ። ሰው በምን አይነት መንገድ ይሄንን አሁን እንደጠቀሰው ወንድሜ በሉቃስ ወንጌልን መሰረት አድርጎ የተሰራው ፊልም ሰውን በምን አይነት መንገድ ነው ስለ ክርስቶስ እንደዚህ የህማሙን የስቅለቱን የመከራውን ነገር ሰው አስቦ እለተ ስቅለትን በምን አይነት መንገድ ነው ሊያሳልፈው የሚችለው? እውነት ባልባሌ ነገር ነው ወይንስ ደግሞ ህማሙን እያሰበ ነው የሚለውን ያንን አምጥተው ሲያሳዩን በጣም ብዙ ሰው ነበረ የሚታደመውና ያ ትውስታ በጣም ለኔ ዛሬ ላይ እንደዚህ እድሉን አግኝቼ ማስታወሴ በጣም እድለኛ ነኝ። በጣም ደስ ይለኛል። እኔም ያው መጀመሪያ ከ1970ዎቹ ጀምሮ ይታይበት በነበረበት ጊዜ ነበርኩኝ። ትንሽ ከፍም ያልኩኝ ስለነበር በዚህ ዙሪያ ላይ ከተሰሩት ፊልሞች በጣም የተለየና እውነተኛ የሚመስል አይነት ፊልም ነው የነበረውና ቅዳሜ ማታ ነው የምናየው። ፊልሙ ካለቀ በኋላ ነው ወደ ቅዳሴ የሚገባው። የሚያድር ሰው ካለ እዛው አድሮ ቅዳሴ ያስቀድሳል። ወደ ቤቱ የሚመለስ ካለ ወደ ቤቱ ይመለሳልና ውጪ ቅድም ያየነው ቦታ አለ የሰንበት ትምህርት ቤቱ አዳራሽ ላይ ከለሩ ነጭ ስለነበረ እሱ ላይ ፊልሙ ይለቀቃል። ሰው ውጪ ቁጭ ብሎ በወንበር ያልደረሰው መሬት ላይ ተቀምጦ ነው የሚያይ የነበረው። ለምን አዳራሹ ስለሚሞላ ስለማይበቃም ውጪ ላይ ነበርና እና የነበረው በጣም በቃ እውነተኛ በአካል እዛ ቦታ ላይ ሆነን እስከምናየው ባይነሊ እንደ አደባባይ ላይ በተለይ ደግሞ ቤተክርስቲያን ውስጥ ከኩዮት ጋር ተሰብስበው ማየት የነበረው ስሜት ከዛ ደግሞ ማትረሱት የነበረው የፊልሙ ክፍልስ የትኛው ነበር? ድምጹ ራሱ በስፒከር ይተላለፍ ስለነበረ
በአማርኛም ተተርጉሞ ስለነበረ ይነገር የነበረው ሰው በጣም በተመስጦ ነው ይሰማው የነበረው። የሚፈጸሙት ድርጊቶች ላይ ግን ሰው ሳይወድ በግዱ ድምጹ ጮክ ብሎ እስኪወጣ ድረስ ማለት ዝም ብሎ ባለ አንዱ ጅራፍ ይገድላል ነው የሚባለው። እሱ ግን 6600 ምንድነው አንድ ሰው ሲወጋው ወይም ቁስል ሲኖረው የሚሰማን ስሜት አለ ስቅጥጥ የሚያደርግ የዛን ያህል ስሜት ይሰማን የነበረው ሂደት ያ ነው። ከዛ በኋላ ከዛም አልፎ ተርፎ እንደገና በችንካር በነዛን በሚያካክሉ ሚስማሮች መቸንከሩ በቃ ፍጹም አሁንም አደጌ በቤተክርስቲያን አገልግሎት ውስጥም ያለው ሳስበው እርሱ የተቀበለውን መከራ የሰው ልጅ ቢሆን ምን ያህል ይችለው ነበር እንዴትስ ይሆናል ይቻላል ወይም እንድል የሚያደርገኝ እዛ ጋር የነበረው ሂደት ነው። ሳዩም የነበሩት ደግሞ እርሶ ስለነበሩ በሰዓቱ የነበረው የሰዎች ስሜት እንዴት ነበር? በተለይ ደግሞ ልጆች ስለነበሩ ተሰብስበው ያዩ የነበረው ስሜታቸው እንዴት ነበር? እርሶስ ደግሞ ማይረሱት ከአይምሮት ማይጠፋው ክፍል የትኛው ነው? ከጫፍ እስከ ጫፍ መመኑ ሁሉ እዛ ላይ ከሚያስቀድሰው በላይ ወጣቱ ከህፃናት ከሊቅ እስከ ደቂቅ አጠቃላይ ነበር ፊልሙን የሚያየው። ከዚህ ግቢው ተጠቅልቆ እንዳለው ወንድሜ ግድግዳው ሰፊም ስለነበረ ስክሪኑም ሰፊ ስለነበረ በደንብ ነበር የሚታይ። የጌታን ጉዳይ ያሰብን እንድንኖር ያደረገን ሃይማኖታችን ጸንቶ እንዲኖር ከግቢው ሳንወጣ እንድንኖር ያደረገን እሱ ነው። በአጠቃላይ ለደብረጌላ አማኑኤል እግዚአብሔር ምስለ ለሰንበት ትምህርት ቤትና በደብረጌላ አማኑኤል ምእመናንና ምእመናት እንዲሁም በመላው ኢትዮጵያ በመላው ዓለም ያለው ህዝበ ክርስቲያን ሁሉ እንኳን አደረሳችሁ ለማለት እወዳለሁ። እሺ እንግዲህ ተመልካቾቻችን አማኑኤል አካባቢ ከኖሩ ከነበሩ ካደጉ ሰዎች ጋር የነበራቸው ማህበራዊ ህይወት የነበራቸውን በተለይ ደግሞ ከክርስቶስ ፊልም ጋር በተለያዩ ጊዜ የተሰሩት የክርስቶስ ፊልሞች እንዴት እንዳዩ ምን አይነት ትዝታ እንዳላቸው ምን አይነት ጊዜ እንዳሳለፉ እየነገሩን እየተወያየን ነበር እስካሁን ድረስ የቆየነው። አብራችሁን ስለነበራችሁ እጅግ አድርገን ነው የምናመሰግነው። መልካም በዓል እንዲሆንላችሁ በየቤታችሁ እንመኝላችኋለን።